እሺ ጤና ይስጥልኝ ተመልካቾቼ። ትላንት እንደነገርኳችሁ ለጓድ ፕሬዚዳንት መንግስቱ ኃይለማርያም ከኢትዮጵያ ሶሳይቲ ፓርትነርሺፕ አድቮኬሲ የተላከላቸውን የሽልማት ማለትም የእውቅና ሰርቲፊኬት ቤታቸው ድረስ ሄጄ ሰጥቻቸዋለሁ። ይህም እውቅና የተሰጣቸው በመሰረተ ትምህርት ዘመቻ ወቅት ባደረጉት አስተዋጽኦና ለመማር ማስተማሩ ሂደት ላደረጉት ከፍተኛ አስተዋጽኦ የተሰጣቸው እውቅና ነው። በመሰረተ ትምህርት ዘመቻ በዛን ዘመን ብዙዎቻችሁ እንደምታስታውሱት ብዙ ጎልማሶች፣ እናቶች፣ አባቶች ትምህርት ለመማር እድል ያላገኙ ሁሉ በዛ ዘመቻ ለወደፊትም የሚጠቅማቸውን የጨበጡበት በጣት ከመፈረም ያመለጡበት ስለሆነ ለዛ ደግሞ ዋናው መሪና አስተባባሪ ሆነው የአገሪቱ ርዕሰ ብሔር እንደመሆናቸው መጠን ከዛም ሌላ ደግሞ በእያንዳንዱ ነጥብ ቦታ እየተገኙ በገጠር አካባቢ ሁሉ የትምህርቱን ሂደት ራሳቸውን በማስተማር የተሳተፉበት ነው እና ይሄንን በማስታወስ ነው። ትላንትናም ያው ሰርቲፊኬቱን በሰጠኋቸው ጊዜ ታላቅ ምስጋና አቅርበዋል። ከሁሉ ደግሞ በጣም የሚገርመው የኔ ብቻ አስተዋጽኦ ነው አላሉም። እንደ ሁልጊዜው የሌሎችም ነው፣ እኔ ብቻ አይደለሁም እና ለነሱም እውቅና ይገባቸዋል። በአጠቃላይ በኢትዮጵያ ውስጥ የተደረገ ለትምህርት የተሰጠ አትኩሮት ስለነበረ እኔ ብቻ አይደለሁም ብለው ለሰጧቸው ሰዎች ምስጋና አቅርበዋል። ከዛ በተረፈ ደግሞ እኔ እንደማስታውሰው ማንበብና መጻፍ እንዲበረታታና ሁሉ ሰው እንዲያነብ በየቀበሌው ሳይቀር በየቦታው የንባብ መጻሕፍት ቤቶች ይዘጋጁ ነበር፣ በትንንሽ ጎጆ ቤቶች ሳይቀርና አብዛኛው ሰው እየሄደ ያንን እያነበበ የማንበብና የመጻፍ ልምዱን አልፎም ተርፎ ገፍተው እስከ ዶክትሬት ድረስ የደረሱ ሰዎች እናውቃለን እና በዚህ ታላቅ ምስጋና ይገባቸዋል። ለሁሉም ደግሞ በዛ ለተሳተፉ ለተማሪዎቹም፣ ለአስተማሪዎቹም፣ ለእናቶቻችንም ጭምር በዚህ ለተሳተፉና እውቀትን ለገበዩ በዚህ አጋጣሚ ምስጋናዬን አቀርብላቸዋለሁ። እሳቸውም አመስግነዋል። ሁላችንም በዚህ ልንበረታታ ይገባል። አመሰግናለሁ።